ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። እኔና ተሾ ሆነን ደግሞ ሄድን። ተሾ ያው እንደ ሙዚቃ ቤቶች ኮት አይለብስም፣ ክራባት ያደረግን በቃ ስፖርተኛ ነው። ቀጭን ነው፣ እንደኔ ከኔ ይሻላል። ብቻ እና ቀጭን ነው ደግሞ። ከዛ በላይ ደግሞ እኔስ ጃኬት ለብሳለሁ፣ ቲሸርት ብቻ ነው የሚልኩልኝ። ቲሸርት ጉርድ ቲሸርት እንዳደረግና ጂንስ ለብሶ ሄድን። ሲሄድ ምንድን ነው በቃ ተሾ በቃ ሲቆምም እንደዚህ ነው። የሚገርም በጣም ሙዚቃ አዋቂ፣ በጣም አዋቂ ነው ከሙዚቃ ቤቶች እና በቃ ሄደን ምናምን እኔም ሄድኩኝ ተከትያቸው። ከዛ አቶ ባህሩን ፈልገን ነው ምናምን። ለምንድን ነው? ለስራ ፈልገን። ከዛ መጡ። እዛው እኮ ነው እንትን መስጊድ መብራት ፊት ለፊት እኮ ነው መስጊድ መብራቱ አለ አይደል? በሱ ውስጥ መግቢያ ቤት አለ እና ለሁለተኛ መጀመሪያ እኔና ይምሽ ሄድ ነው። በኋላ እኔና ተሸ ኤሌክትራ ሙዚቃ ቤት ሄድን። ከዛ ሙዚቃ ልናሰራቸው ምናምን። እሱ የሙዚቃ ቤት ባለቤት ነው። ለምን ከስተት እንድማር ያንኛ ጩጮች ስለሆነ ምንድን ነው ስራ ምን አይነት ስራ? ሙዚቃ ስራ። በሉ ወደ ቤታችሁ ሂዱ፣ ወደ ቤት ሂዱ፣ በሉ በጊዜ ወደ ቤታችሁ ሂዱ እንዳይመሽባቸው ነው ያሰናበቱን። ከመሸ ሄድ ነው ባጋጣሚ እና ከተሸጋ ስንሄድ ወጡና በዛ ቆመጣቸው ልክ ወጡና ምናምን ምን ፈልጋችሁ ነው? አይ ሙዚቃ ልንሰራ ፈልገን ምናምን። እሱ የኤሌክትራ ሙዚቃ ቤት ባለቤት ነው እና እንደዚህ ምናምን አዩ እንደዚህ ደባዩ ድምፄ ክረምት ላይ አይወጣም። ክረምት ነው ነው በጋ ውስጥ ይመጣኑና ጠይቁኝ። ሆን ብለው ገባ ስላልፈለጉ ውስጣቸው ድምጤ ክረምት ላይ አይወጣም። ያው በጋው ሲመጣ ዝላችሁ ትመጣላችሁ፣ ሄዶ ወደ የቤታችሁ ተባረ። ከዛ ለሶስተኛ ጊዜ እኮ ከፍቄ ጋር እና አይቻሉ አልኩት። ዝነኛው እሱ ለኛ ተው በምናሳምንበት እኛ እናሳምናለን ምናምን። ከዛ ይሄ በቃ እሱ ወንድ ነው። መጀመሪያ እሱ ሳይሄድ ሌላ ነገር ተልኳል። በድሮ እንትን መሰረት ባላባቶች እንደሚያደርጉት እጅ መንሻ ተብሎ እንደሚሄድ እሱ እጅ መንሻ ልኳል ቀደም ብሎ። ከአምባሰል ሙዚቃ ቤት ብቅላለሁ እመጣለሁ አባባሩ ብሎ አላሉ ተብሎ ነው። ዝነኛ ስኒካዩ ደግሞ እንዳይፈልግ ይዞ እያንጠላጠልቶ ለጊዜ ሄድንና በቃ ምናምን ሲያዩ እኔ አልሄድኩም እንጂ እኔን ካዩ ስለሚበላሽ መኪና ውስጥ ብጠብቅ ምናምን አልኩት። ከፈራ አከራለን። ከዛ ሄደ። እንዴት ነዎት ምናምን አላቸው። ምናምን ወረቀት ምናምን ይዞ ሄደው ምናምን ነገር ቶቻቸው ላይ ምናምን ያስችበታችሁበት በርገነ ምናምን አስፈርሞ መጡ ምናምን መጣ ፈረሙ ስለ አለቀ ስለለቀ እና ከዛ በኋላም ደግሞ በቃ ክብራቸው አቶ ይርጋንም አቶ ባህሩ እሳቸው ይሄ መኳንንት ቤት ያደጉት አልጋ ወራሽ ማስቆጣቸው እሳቸው አዝማሪ ነበሩ። ቤተመንግስት የኖሩ ሰው ናቸው። ገባ ለእሳቸው ክብር ተብሎ እንደዚህ ራድ ደግሞ በጣም ቀብራራ ሴት በዚህ በቤተመንግስት ደረጃ በቃ እንደዚህ እንትን ብለህ በቃ ከእግሯ ጭምር የምትይዛት ወይዘሮ ነች ራሄል ዮሐንስ። በቃ ይወግ ያላት ወግ ስዘፍን ማዘፋፍ ነው ከነሱ ጋር ስትስማማ ሲያወሩ ሁሉ እና ያ ሙድ ሲሰራ ለብቻው እዚህ ጋር ጥሬ ስጋ መጥቶ እዚህ ጋር በግ ታርዶ ከነዱለቱ እዚህ ጋር ክትፎ መጥቶ እንጀራው እዚህ አሳላፊ መጥቶ እጃቸውን እዛው እየታጠቡ ምን እያሉ ከተማ እየተነሰነሰ ቡና እየቀረበ ምን እየተባለ ነው። በቃ የሚገርም ነገር እና ፍቄ ምን አይነት የስራ ሰው እንደሆነ በቃ ስቃ ሙድን በሙድ ይላል። በቃ ሙድን በሙድ መለሰ ያንተ እዚህ ትተኛለህ እኛ ምናምን ይላል እና እዚህ ጋር ቅድም የተናገርከው ፍቄ ብዙ ጥረት ያደርጋል። ሁሉም ሙዚቃ ቤት ያደርጋሉ። ሁሉም የራሳቸው ታላቸው ግን የፍቄ ደግሞ
ፍጥነት በጣም ነው የሚሮጠው። በጣም ይፈጥናል። እኔን ይዞኝ ነው ከሚያሮጠኝ በቃ እና ለሙዚቀኞች ደግሞ እነዚህ ትላልቅ ሙዚቀኞችን ባይኖሩ ማንም ሙዚቀኛ ቤቱ ሲሰራ ድግስ ነው። በቃ እንደ ፋሲካ ድግስ 15 አይነት ወጥ ሁሉ ሜትር የሰጋቡት ነው ኩስኪው ምኑ በቃ እና እዛ ላይ ምናምን ነገር ያደርጋል። በቃ ምግብ እየተበላ ምናምን ጨዋታ ላይ ታክ ልክ ሙዚቃ ጨርሰህ ስትወጣ ፖስተር ተበትኖ ታየዋለሁ። ፍቄ በዚህ አይነት እንትን ያደርግ ነበረ እና ሌሎችም ሁሉ ጎበዞች ናቸው በዚህ በስራቸው ላይ ሁሉም ጥረት ያደርጋሉ። እና ግን የፍቄ በጣም የሚለየው እንደዚህ በጣም ታሪካዊ የሆኑ ነገሮችን አብረን ብዙ ሰርተናል እንዴ በጣም ወንደር ባህር ዳር ስትመላለሽ ወረታና ታውቃ ብሎ ሰማሽ ኖሪ መስልሾይ እኔስ ባለም ሆድ ይቻለው እንጂ የማልሰማው የለም ሳምፕሉ ተሰራና ሙዚቃ ማህበር ገባ። ወደ ሪኮርዲንግ ተባለ። ሪኮርዲንግ ሲሆን ያው ተነጋግረናል። ባንድ ኪቦርድ ተባባል ነው። ባንድ እንደው ፒያኖ ብቻ የፒያኖ ትራክ ሆኖ ዳዊትን ይዘን ማሲንቆና ሪትም እንደውም ብዙ ማያስፈልግ ምናምን ያለው ይሄ ክክክሽ ይላል ምናምን ነገር በቃ ዝም ብሎ በቃ እነሱ እንትን ብሎ በእጃችን እንደዚህ ታክ እያደረገ እሱ እየተጫወተ አንቺ ባለድሪ ፒያኖ ምናምን ከዛ ሄደን ለዳዊት ስንነግረው እንግዲህ እንትን በለው እንግዲህ የአሞራ ባንድም በለው ደግሞ ለመጀመሪያ ጊዜ እንደዚህ ተገንጥሎ የተጀመረው በዛ ዘመን ነው። ገና በደርግ ዘመን ላይ ነው። ገና ራዎች በጣም በተነሱበት ዘመን ላይ ነው እንደዚህ አሞራ ተብሎ ራሱ ዳዊት የጀመረው። በኋላም ደግሞ እነሱም ደገሙት እነ ጆቫኒ በነጥላውን ላይ ማለት ነው። ልክ እና ብዙ ክፍተት አምጥቷል የሚል ሁሉ እንትን ነበር። የቅራኔ ሲጀምሩትም እነሱ ናቸው የጀመሩት። ግን ስለ አሞራ ሲወራ አይ እንትኖች ናቸው ምናምን ሲባል አንዳንዴ ይሰማሉ። የጀመሩት ምራዎች ናቸው፣ የዘጉትም ራሳቸው ናቸው። ዳዊት ነው የጀመረው። ከዛ ዳዊት እና ጆቫኒ እና ያሪፍ ነው ደግሞ ዘጉት ፋይሉን እና መሀል ላይም ደግሞ የሽንፍርና የማርታም ላይ ደግሞ ራሱ ሰላምም ነበር። ሁሉም በቃ እንደዚህ የአሞራ ነገር የተወሰነ ያወጡ የተወሰነ እያደረጉ መስራት ማለት ነው። እና እዛ ላይ ትንሽ የሚያወዛግብ ነገር አለ። እያንዳንዳችን ኢንተርቪዎቹን ስሰማ ፋክቱ የነበረው ከዚህ ጀምሮ ነው እና አስረግጬ ለመናገር ፈልጌ ነው። እና ከዛ ሪኮርዲንግ ተባልና ስንነግረው ዳዊት ሪትም ቢገባበት ምን ይመስላል ምናምን ብሎ አለን ሲለኝ እስኪ እንሞክረው ምናምን። ከዛ ሻምበል ይሄማ ጥሩ ነው በጣም ይሄ ለማሲንቆ ይረዳዋል ምናምን ነገር አለ። ከዛ ሪትም ተያዘና ሲጀመር ሻምቡ አንቺ ባለድሪን ጀመረ። ቆንጆ እንትን ሆነ። በቃ ይቀረጽ እንትን ማነው ሳምፕሉ ይቀረጽ ምናምን ሲባል አይ ሁሉን መጀመሪያ እናያቸው ተባለ። እያንዳንዱ ሲባል ከዛ ሳምፕሉ እየተቀረጸ ሄድ ሳብዬ ላይ አይ የዚህ ጋር ማሲንቆ ምናምን አለና አስቀምጠው የዝናዬ ላይም አስቀምጠ ምናምን ዝም አልኩት እኔ። ከዛ ኦኬ ሻምቡ ለምን ማሲንቆ ናት ይዘው ምናምን ሲል አይ በቃ ለዚህ ረፍት ላድርግና እንደ ሪላክስ አድርጌ ምናምን። ኦኬ አሜሪካ ነገር ኖሮ የመጣ ሰው ነው እንግዲህ እንዲህ አይነት ባህል ይኖር ይሆን እያልኩም እንትን እያልኩ ተውኩት። እንግዲህ ስለፋ ነው የከረምኩት። እንግዲህ ወደ 1 ወር ነው የለፋ ነው እንግዲህ። ከዛ አለቁና ስራዎቹ
በሚቀጥለው ቀን ሳክስ ቢመጣስ የሚል ሀሳብ መጣ። ደግሞ እንግዲህ ከፊቄ ይሁን ከማነው ያ ዳዊት ጋር መሰለኝ። ከዛ ተስማሙና እንትና ይምጣ ተባለ፣ ፍቃድ ይምጣ ተባለና አንድ ሳክስፎንና አንድ ሆነ ማለት ነው። ከዛ አሁን ሪኮርዲንግ ሊጀመር በአንቺ ባለድሬ ልንገባ ስንል ያው በቃ ምናምን ነገር ቢዚ ሻምቡ ማሲንቆ ወስነው አይ ማሲንቆማ የለም ያለ ማሲንቆ አይሆንም ይሆናል አይሆንም። ከዛ ከሆነ ስራዎች አይሰሩ በልበለው ምናምን ተባለ። ጥዬ ሄድኩ ወደ ቤት ያለ ማታ ላይ ፍቄ ደውልልኝ እንደዚህ በቃ ልጁ እንደው በቃ ገና ከአሜሪካ መምጣቱ ነው ገና አስደነገጥከው እንዴ? እሱ አስደነገጠኝ እንጂ ማሲንቆ ልጅ አልጫወትም እኮ ነው ያለኝ። እና ምን ይሆናል በቃ እንደዚህ እዛ መደራደር አለባችሁ ተነጋገሩ። ምንድነው መደራደር? 10 ዘፈን እኮ በማሲንቆ ነው የሰራናቸው። ስለዚህ በቃ ካልተደራደር ምናምን ከዛ አቤ እንዲያው ቦክስ ጊታርክን ብታውሰው ምናልባት ሻምቡ ሐሳቡን ወደ ዘመነ የሚገርም ታሪክ እኮ ነው የምልህ። አሁን እነዚህ ታሪኮች ሁሉ በቃ ቤት ተሰምቶ የማይታወቁት አሁን አንተ በራስህ የማታውቀውም። ልክ ነው አላውቀውም። ይሄን አላውቀውም። አይ አላውቅም። ብዙ በእያንዳንዱ ዘፈን ላይ አሁን እኔ አሁን የነግራለሁ ብዬ አላሰብኩም። ጎበዝነት ተመልከት። በእያንዳንዱ ላይ ስትለኝ ሳውራ እውነት ነውና እንትኑ መጣ ታሪኩ እንትን እየጨረስን እና በቤት ሆኜ ከዛ በላንድ ፎን ነው ምናምን ደወልና ፍቄ አሁን ሻምበል ሄጄ አናግሬው ነበረ እና ከእንቅልፍ ተነስታ ሲለኝ አዎ ተነስቻለሁ ልምጣ ዳዊትም አሁን ይመጣል ረፋዱ ላይ ነው የደወለልኝ። ስለዚህ እንደራደር በምን ነው በቃ ቢያንስ ዘፈኖችን ሙሉውን 10ን ያለ ማሲንቆ ሙሉውን ደግሞ ያለ ማሲንቆ አይሆንም አልኩኝ። ለምን መሀል ላይ ፍቄንም አላምነውም ገባ። እኔ አሁን ወር ስለለፋሁበት 10ሩ ተቀርጿል በማሲንቆ 10ሩ አልተቀረጸም። ሻምቡ ስላልፈለገ 10ሩን ጥሩ አድርጎ ባይዘፍነውስ ማሲንቆ ላይ እነዛን ቆንጆ አድርጎ ቢዘፍናቸውስ አሜሪካ ነገር ኖሮ የመጣ ሰው ነው ምናምን ነውና በቃ ምናምን ብዬ አይ እንደዛ እንዴት ነው ሲል ግማሽ አልኩኝ። ግማሽ ነው ግማሾቹን በማሲንቆ ግማሾቹን በእንትን እሱ ይምረጥ። መጀመሪያ እኔ ልምረጥ ከዛ በኋላ እሱ ይምረጥ። የትኛውን ሲለኝ ቅብብሎች መጀመሪያ ቅብብሎቹን ሁለቱ በደንብ አድርጎ ይቀርጽ በማሲንቆ ከዛና ከዛ ደግሞ እየተዳደርን እንሄዳለን ምናምን እንትንን ሳቢዬን እና ምናምን ተባባል። በቃ በዚህ በቃ ሻምቡ ተስማማና ይምጣ ተባለ። ሄድኩኝ ተቃቃፍና ተሳሳብን። ሻምቡ ወሸር የሚለው ነገር አለው ደግሞ ሲያወራ ወሸር አለኝ ወሸር እንደው በዛው ተነስተህ እኮ ሄድኩ እኮ ሲለኝ እንደ የለፋሁበትን አብረን እንተንበት ያለ ማሲንቆማ አይሆንም እኮ ይሰራ። እኔ እኮ ማሲንቆዬን በጣም ነው የምወደው። ዓለምን ያዞረችኝ ማሲንቆ አሜሪካ ወሰደችኝ እኮ ማሲንቆ ይለችናልና ቀላለድኝና ጀመር። አሪፍ አድርጎ ቀረጹ። አንቺ ባለድር ቆንጆ አድርጎ ቀረጹ። ከዛ ያኛውን ቀጥሎ እንደነሽ እንግዲህ እሱ ተቀረጸ። ሌላም ዘፈን ደግሞ እንደዚሁ ተቀረጸና ከዛ በኋላ ሌላውን እንግዲህ ምናምን ስለ በቃ እነዚህ በጣም ማሲንቆ የሚያስፈልጋቸው ዘፈኖች ናቸው። በተለይ ሁለቱ ዘፈኖች በሚታልና ከዛ ሄዳን ጨረስናቸውና ቀረጽና ጨረስናቸው ማለት ነው። አንቺ ባለድሪ ድማ ባለድሪ የኔ ባለድሪ አሽኝ ደሬ አንተ ባለ ሸማ አንተ ባለ ኩታ ጉብሌን ያለታ ያለኝ ወደ ማታ ከቀረጽን በኋላ በጣም የሚገርም ነገር ወር ሙሉ ሰርተን እዛው ላይ ወደ ቤት ሳንሄድ ነው ቀረጻ የገባ ነው። ወር ሙሉ ወደ ቤት አልሄድኩም። እዛው ፍቄ ቤት ነው የነበርነው ቦሌ እና ሙዚቃውን ምናምን አድርገን ምናምን ከቤት ወደዛ ከዛ ወደዚህ ከቤት ወደዛ ከዛ ወደዚህ ምናምን መጣ። ከዛ
ከጊዮን በኋላ ሄጄ አላውቅም። ከጊዮን ወዲህ ደግሞ ሙዚቃ ቤት ምናምን ነገር የለም። አሁን እዛው ምናምንና ሪኮርዲንግ ጨርሰን ምናምን ማስተሪንጉን እዛው ላይ ምናደርግና በቃ ለረፍት ዓመት ባለው ምናምን የሆነ ዓመት ባል ነበረ በፖስታ ተደርጎ ምናምን ነገር ብቻችን ላይ ምናምን ሰጠን ምናምን ያን ዘን ሲሜ ቤታችን አድርሳቸው ምናምን ተባለ። ያኔ መኪና መንዳትም አንችልም ሰው ልት ይሰባበራል ምናምን ትን ብለን በቃ ሙዚቃ ቤት ደርሼ ልምጣ ብለን ስንሄድ እኛ ቀርጸን ማስተር ነው ያወጣናል። ዘው ስንል ፖስተሩ ተበትኗል። እንዴ ዘው ስንል በቃ የኛ ፎቶግራፍ ሁሉ በቃ መቼ ነው ያነሳን መቼ ነው ምናምን እነሱስ መች ተነሱ? በጣም እኮ የሚገርም ነው። በቃ ከስራ ላይ ገላችንና እንትናችን ምንድነው ይሄ ሸክማችን አራክፈን ወደ ቤት ልናልፍ ስንሄድ እሱ ኦሬዲ ጫጣጣውን ጨርሷል። ፍቄ የሚገርም ሰው እኮ ነው ፍቃዱ አምባሰል እና ያ እንደዛ ሆነና ወጣ ሲወጣ ሀገር አተራመሰ በጣም ሀገር ያኔ ነው እንግዲህ በሳምንቱ ሻምፑ ቤት መጣ ኳ ማን ነው ምናምን ሲባል እንዲህ የሚባል ሰው መጥቷል አሉ ምናምን ብሎ ጠባቂ ነገር ለሚስቴ ነገራት። ሚስቴ ምናምን ምንድነው ማለት ሻምበል የሚባል እንደው ሻምበል የሚባል ምንድነው ደግሞ አይስሙ ትንሽ እንትን ከዛ ሻምበል የሚባል ብዙ ችግር ፈጥሮበታል። እኔ ደግሞ የእንትን የአጥርጋ እንትን የሚጠብቅ ሰው አለኝ እና እሱ አበበጋ ምናምን ነገር ሲለው አይ እኔ ቆይ ብሎ ይመጣል እና ሻምበል ምንድነው ሻምበል የሚባሉ ምናምን ምናምን ተጨነቀች። እንዴ ሻምበል በላይ ነው ይሆናል በቃ አስገቡት ምናምን ብዬ ወጥቼ መኝታ ተሳሮን ገብቼ ነው ተጠብቆ ሲገባ ወይ ሸር ይለከፍ እኔ ሞሸር በቃ ተቃቅፈን በቃ ይቅርታ አንተ ልክ ነበር ካይ የተወደዱ ዘፈኖች እነዚህ የማሲንቆዎቹ ናቸው። እንዴ ሻምበልን ያለ ማሲንቆ ከባድ እኮ ነው። ለተፈጠረው ግርግር ላይ ያለው ይቅርታ ጠይቃለሁ አለ። ከዛ ጊዜ ጀምሮ የና ሻምበል በጣም የፍቅር ጓደኞች ነን። በቃ የትም ቦታ ስንሄድ አብረን ነው የትም ቦታ እንትን ነው ምንድነው እዛ ተመልሶ አሜሪካን ሀገር ሄዶ ከዛም ከአሜሪካን ሀገር ደግሞ አልመጣም። ከዛ በኋላ በቃ ወጣ ቀረ። ከዛ በፊት ግን በቃ ለሁለተኛው ስራው ተመልሰን ወደ ሐዋሳ ሄድን። ፔጆ መኪና ነበረች እንደውም እኔ ነበርኩ እየነዳሁ ነው እና ሐዋሳ ሄድን። ደግሞ ሁለተኛውን ካሴት ከማሪቱ ጋር እንትን አደረገ። ከዛ አሞራን ደግሞ አወጣ ቀደም ብሎ። ከዛ ወደ ሶስተኛው እንደዚህ አድርገና ተመልሶ ወደ አሜሪካን ሀገር ሄደ እላለሁ። የሻምቡና የራሄል እንትን ይሄን ይመስላል። የሚገርም ነው ምልህ ሻምበልም ራሄልም በጣም የተወደዱበት የቅብብል ስራ ወይም የጋራ አልበማቸው ነበር። አንቺ ባለድሪ በጣም ይሄው እስከ ዛሬ ድረስ ሻምበል በድሪው እንደጸና አለ። በኋላም እንደ አዲስ ሲሰራው ራሱ በአግባቡ ነው የሰራው ማለት አዘፋፈኑ በጣም በሚገርም ሁኔታ ነው እና እንዲያውም ከባለ ድግሪ ይሻላል አዝማሪ እያለ አንድ ግጥም አለው። እሱና ነዋይ ነው የሚያውቁት በዚህ ዙሪያ የዘፈነውና ሻምበል ያኔ እንዳልከው በጣም ከአሜሪካ መጥቶ በነገራችን ላይ አቤት አስታውሳለህ አይደለ? የመጀመሪያ ዲኤክስ መኪና ከነዱት ሻምበል ቀዳሚ ነው። እሱ ዲኤክስ መኪና ይዞ እና ያለው ምኑን አላውቅምና ቼን ምናምን ደግሞ በቃ እዚህ ጋር ትልቅ ብራስሌትና ሀብል አድርጎ የሚታየው ሻምበል ነበር። ይሄን ሁሉ ግን በማሲንቋ ነበር እና ብዙ ታሪክ የነበራት ማሲንቋ ነው። ግን እሱ ቦክስ ጊታር እንደ ማሲንቋ ቆሜ ካተጫወትኩ አለ። አንቺ ባለድሪ ላይ ይሄ ሰነድማ ያስፈልገኛል በጣም እናወራበታለን። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ